ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራ አራራ ይባላለሁኝ። ዛሬ ስለ ፋይናል ኤግዛም የምናወራ ይሆናል። ለምን ከተባለ አሁን ሰሞኑ የፋይናል ኤግዛም ወቅት ስለሆነ ነው። ፋይናል ኤግዛምን እንዴት አድርገን ነው በተሻለ መልኩ የምንሰራው የሚለውን ነገር ዛሬ እንወያያለን። ያን ለመቅረብ ደግሞ እኔ የተሻልኩ ሰው ነኝ። ለምን አትሉም? ለምን ከተባለ አንደኛ ተማሪ ነበርኩ። የተማሪን ስለንቦና አውቀዋለሁኝ። ተማሪ ኤግዛም ሲደርስ እንዴት ነው የሚዘጋጀው፣ ምን አይነት ሁኔታ ነው ያለው፣ ምንድን ነው የምናስበው የሚለውን በተማሪ ቦታ ሆኜ ስለማውቀው ያን ነገር እረዳለሁኝ። ሁለተኛው ግን እኔ መምህር ነኝ። መምህር ሲሆን ለተማሪዎቼ ፋይናል ኤግዛም እንዴት ነው ማዘጋጅ፣ በምን መልኩ ነው መስራት ያለብኝ የሚለውን ጭንቀት አውቀዋለሁኝ። የኔም ብቻ አይደለም የሌሎች መምህራኖችን ለፋይናል ኤግዛም ለመውጣት የሚሄዱበትን መንገድ አውቀዋለሁ። ያ ማለት የመምህራንን ስለ ልቦና እረዳለሁኝ። ሁለቱን አንድ ላይ በማጣመር የትኛውም መንገድ ነው ለፋይናል ኤግዛም የተሻለ የሚሆነው ለተማሪዎች የሚለውን ነገር አካፍላችኋለሁኝ። ለማንኛውም ይህ ቪዲዮ ስለሚጠቅማችሁ እስከ መጨረሻው ድረስ ተከታተሉ ትላለሁኝ። በቀጥታ ደግሞ ወደ ጉዳያችን እንግባ። እንዴት ነው ይህን ነገር የሚዘጋጁት፣ እንዴት ነው ማድረግ ያለባችሁ ወደሚለው ከመግባታችን በፊት ግን የተማሪ አይነቶችን እንመልከትና እናንተ የትኛው ጋር ነኝ ብላችሁ እራሳችሁ እንድጠይቁ ያደርጋል ነው። ከተማሪ አይነቶችን ስናይ ብዙ አይነት የተማሪ ነገር አለ፣ ግን አራቱን ነግራችኋለሁ። የመጀመሪያው ተማሪ ፕላንድ ስቱደንት ነው። ከመጀመሪያው ጀምሮ ዴዋን ማለትም ትምህርት የጀመረበት ቀን ጀምሮ በፕላን የሚመራ የሚንቀሳቀስ ተማሪ ነው። ይህ ተማሪ አሁን ላይ ያለበት ሴት ምንድን ነው? ሪላክስ እያደረገ ነው፣ እየተዘጋጀ ነው፣ የሳመሪ እየሰራ ነው፣ የጥያቄዎችን እየሰራ ነው፣ ወይ እረፍት ላይ ነው። ምክንያቱም የፋይናል ሰዓት ስለደረሰ ጊዜ ደርሷል ብሎ የሚያስብ አይነት ተማሪ ነው። እንግዲህ ለዚህ ተማሪ መልካም እድል ነው የሚባለው፣ ሌላ ምንም አይባልም። ሁለተኛው ተማሪ ሙድ ቤዝድ ስቱደንት ያልኩት ነው። ምን አይነት ተማሪ መሰላችሁ? ይሄ ከመጀመሪያው ጀምሮ ማለትም ትምህርት በጀመረበት ቀን ጀምሮ ፕላን የለውም ለማንበብ፣ ግን ሙድ ሲመጣለት የማንበብ ሙዱ ሲከፈትለት አፕቲቱ ክፍት ሲሆን ቁጭ ብሎ የሚያነብ ተማሪ አለ። እንደዚህ አይነት ተማሪ ሙድ ቤዝድ ስቱደንት ናቸው። እና አሁን ላይ ደግሞ ፋይናል ሲደርስ ይበልጥ ተጨናንቀው ስሜታቸው የሚረበሹ ወይም ያላነበብኩም ደረሰብኝ ብሎ የሚጨናነቁ ተማሪዎች ናቸው። ጸባያቸው እንደዛ ነው። አሁን ላይ ስናየው ፍርሃት ውስጥ ነው ያሉት። ምን አይነት ፍርሃት ውስጥ ከተባለ ያነባሉ፣ ግን የሚያነቡ አይመስላቸውም። እነዚህ ተማሪ እዚህ ውስጥ ነው ያሉ። በደንብ እያነበቡ እኮ ነው። ኧረ ግን አላነበብኩም፣ ሶሻል ሚዲያ ላይ ጊዜን አጠፋሁኝ፣ ጊዜን ገደልኩኝ እያሉ የሚያስቡ ተማሪዎች ናቸው። እናንተ ተማሪዎች እንደዚህ አይነት ተማሪ ከሆናችሁ ልንገራችሁ፣ ያላነበባችሁ ይመስላችኋል፣ ግን አንብባችኋል። ጊዜን ሶሻል ሚዲያ ላይ ገደልኩ ብላችሁ ታስባላችሁ፣ ግን ሶሻል ሚዲያ ላይ አልገደላችሁም። ለምን ብትባሉ እናንተ ማንበብ የሚመስላችሁ ከመጀመሪያው እስከ መጨረሻው ድረስ አክቲቭ ነው መቆየት። 10 ሰዓት ብታነቡ 10 ሰዓት አክቲቭ ነው መቆየት ይመስላችኋል። 10 ሰዓት ማንበብ ሊመስላችሁ ይችላል። ግን የሆነ ሰዓት ትጀምሩና በማለት ሶሻል ሚዲያ ቲክቶክ፣ ቴሌግራም ምናምን አለ ትገቡና ትጠፋላችሁ። ዜን ከላይብራሪ ስትመለሱ ዛሬ እኮ ምንም አላነበብኩም የሶሻል ሚዲያ እያለ ብላችሁ እራሳችሁን የምትወቅሱ ተማሪዎች አላችሁ። ግን የእናንተ ጸባይ ምንድን ነው? አንድ ሰዓት በቂ ነች ለእናንተ፣ ወይ 30 ደቂቃ ልትሆን ትችላለች የምታነቡባት። ሙዳችሁ የመጣበት ሰዓት ነው የምታነቡት። ታነባላችሁ፣ ይገባችኋል፣ የተሻለ ትሰራላችሁ። ግን አሁን ላይ የራሳችሁን እየወቀሳችሁ ያላችሁ ተማሪዎች አላችሁ። ሙድ ቤዝድ ናችሁ። ማወቅ ያለባችሁ በትንሽዬ ሰዓት ብቻ አክቲቭ ናችሁ። በዛ ሰዓት ታነባላችሁ። 10 ሰዓት ላይብራሪ ትቀመጡ ትችላላችሁ፣ ግን 30 ደቂቃ ነው አክቲቭ ናችሁ የምታነቡት ወይም የምትሰሩት። ግን ደግሞ ያ ነገር ይገባችኋል፣ የተሻለ የምትሰሩ ወይም ተማሪዎች አላችሁ። ግን አላነበብንም ወይም አልሰራንም ብላችሁ የምታስቡ አይነት ተማሪዎች አላችሁ። ዘላስት ሚኒት ፋይተር ደግሞ ይባላሉ። ዝም ብሎ ቆይተው ኤግዛም ሲደርስ የሚሯሯጡ ተማሪዎች ደግሞ አሉ። እነዚህም ተማሪዎች አሁን ፍርሃት ውስጥ ነው ያሉት፣ ወይም ገና እስካሁንም አልተዘጋጁም። ሰዓቱ ሲደርስ 1 ቀን ሲቀረው እንዘጋጃለን ብለው የሚያስቡ አይነት ተማሪዎችም አሉ። በእርግጥ እነዚህ ምን አይነት ተማሪዎች ናቸው ቢባል ክላስ ውስጥ በመስማት የሚያሳልፉ ተማሪዎች ናቸው፣ ወይም ከዚህ በፊት ደግሞ የተሻለ ቤዝ አላቸው ትምህርትን አስመልክቶ ማለት ነው። ከስር መሰረት ያላቸው ናቸው። ኦኬ ትንሽ ቀን ትበቀኛለች እሰራለሁ ብለው የሚያስቡ በራሳቸው የሚተማመኑ የነበሩ፣ ግን አሁን ኤግዛም ሲደርስ 1 ቀን ሲደርስ አሁንም እነዚህ ጭንቀት ውስጥ የሚገኙ ተማሪዎች አሉ። የመጨረሻ ታጋዮች ናቸው፣ ግን በጣም ጎበዝ ተማሪ ነው፣ በራሳቸው የሚተማመኑ ቤዝ ያላቸው ተማሪዎች አሉ። የመጨረሻው ደግሞ እና የሚያሳዝኑኝ ደግሞ ፊርፉል ስቱደንት የምላቸው አሉ፣ ፍራቻ ውስጥ ያሉ ተማሪዎች። እነዚህ ተማሪዎች ከመጀመሪያው ዴዋን ጀምሮ ያነባሉ፣ ፕላን አላቸው፣ መሰረት እቅድ አላቸው፣ ግን ኤግዛም ላይ የማይሰሩ ተማሪዎች ናቸው። ለምን ከተባለ ምክንያቱም እነዚህ እውቀት አይደለም ችግራቸው። እውቀት አላቸው፣ ከመጀመሪያው ቀን ጀምረው ተዘጋጅተዋል፣ ግን ችግራቸው ምንድነው? ኮንፊደንስ፣ ፍርሃት። ፍርሃታቸውና ኮንፊደንሳቸው ሙሉ እውቀታቸውን ይሰርቃቸውና ኤግዛም ሲደርስ በቃ ቶታሊ
ይሳሳታሉ። የሚያውቁትን ተሳስተው የሚወጡ ተማሪዎች ናቸው። እነዚህ ተማሪዎች እውቀት አይደለም የሚያጥራቸው፣ ግን ፍርሃት፣ የኤግዛም ፍርሃት አለባቸው። መስራት መቻል አለብኝ፣ ፈተናውን መድፈን መቻል አለብኝ ብለው ስለሚያስቡ ሊሆን ይችላል። ወይም ደግሞ ያላነበብኩት ፓርት አለ ብለው ካነበቡት ይልቅ ያላነበቡትን ፓርት ነው የሚያስቡት። እንግዲህ ታያቸው 4 ዩኒት ካለ 3ቱን ጨርሰው የ3 ከግማሽ ጨርሰው ትንሽ ቢቀራቸው በቃ ኮንፊደንሳቸው ዜሮ ይሆናል። ምንም እንዳላነበቡ ይቆጠራሉ። ወይኔ ፈተና መጣብኝ፣ እቺን ሳልዘጋጅ ወይኔ በቃ አለቀልኝ ብለው ራሳቸውን ይነግሩትና ኮንፊደንሳቸው ይወርዳል። ዜን ኤግዛም ላይ አይሰሩም። ለእነዚህ ተማሪዎች፣ በጣም ለሚፈሩ ተማሪዎች አንድ ነገር መናገር እፈልጋለሁ። ያው ፈተና ነው። ኦልዌይስ መድፈን አይቻልም። ልደፍኑ ትችላላችሁ፣ ግን መድፈን አለብኝ ብላችሁ ራሳችሁ አታስጨንቁ። ግን ማወቅ ያለባችሁ ያወቃችሁትን ነገር በትክክል መስራት። ከ30 ሊሆን ይችላል ፋይናል 20ም ከሰራችሁ በቂ መሆኑን ለራሳችሁ ነገሩት እንጂ ግዴታ ከ30 ማምጣት አለብኝ ብላችሁ ወይም ራሳችሁን ከሌላ ተማሪ ጋር ያነጻጸራችሁ እንደዚህ ማምጣት አለብኝ ብላችሁ ስለምታስቡ ነው የምትፈሩት እና በዛ የተነሳ ውጤታችሁ ዝቅ ይላል። ተውት፣ በቃ የመጣው ይምጣ። 20ም አምጡ፣ 15ም አምጡ፣ 10ም አምጡ፣ ጀስት እገባለሁ የማውቀውን ነገር እንሰራለሁ ብላችሁ ኮንፊደንሳችሁን ከፍ ማድረግ መቻል አለባችሁ። ምክንያቱም እናንተ ተማሪዎች ከሁሉም የተማሪዎች በተሻለ መልኩ ስለምታሳዝኑ ትደክማላችሁ። በፍራቻ ምክንያት ግን እውቀታችሁ ታች ይሆናል። ኤግዛም አሰሩ እና ኮንፊደንስ ነው ቢውልድ ማድረግ ያለባችሁ። በቃ የመጣው ይምጣ ብላችሁ ከአሁኑ ጀምራችሁ ተዘጋጁ። ያነበባችሁት በቂ ነው ብዬ አስባለሁ። አሁን የምነግራችሁ መንገድ ለአራቱም ለእነዚህ ተማሪዎች የተሻለ የሚሆነው አካሄድ እንዴት ነው የሚለውን ነገር እንወያያለን። ኤግዛም ለመዘጋጀት 3 ነገሮችን ማወቅ ይጠበቅብናል። አንደኛው ኤአይን በአግባቡ መጠቀም። አዎ ኤአይን በአግባቡ መጠቀም መቻል አለብን። እንዴት ነው የምንጠቀመው ከተባለ አንደኛ የምንፈልገውን ትምህርት ሙሉን ሳይሆን አንድ ዩኒት እናስገባለትና ቆርጠን ኤአይን ምን እንዲወጣልን እንጠይቀዋለን። ሾርት ኖት ከዛች ዩኒት ውስጥ ምጥን ያለች ማወቅ የሚገባንን ቤዚክ ነገር ምንድን ነው ብለን ጠይቀ ነው ኖት እንዲያዘጋጅልን እናደርገዋለን። ያን የሰጠንን ኖት ደግሞ በአግባቡ መረዳትና ማወቅ ይጠበቅብናል። አንድ እሱ ነው። ሁለተኛ ነገር ደግሞ ኤግዛም ትጠይቁታላችሁ። በዛች ዩኒት አስመልክቶ እስኪ ሳምፕል ኤግዛም ጠይቀን ወይም ስጠን ብላችሁ ትጠይቁታላችሁ፣ ይሰጣችኋል። ሲሰጡት ሁለት አይነት ጥያቄ ጠይቁት። አንደኛው እራሳችሁ እንደ መምህር ሆናችሁ እኔ መምህር ነኝ፣ ለተማሪዎቼ እዚህ ዩኒት ላይ ጥያቄ ማዘጋጀት እፈልጋለሁ፣ ሰው ጊቭ ሚ ኤ ኩዌስችን በሉት፣ ይሰጣችኋል። ሁለተኛው ነገር ደግሞ ሌላኛው ጥያቄ ተማሪ ነኝ፣ ስለዚህ ይህንን ዩኒት ጋር ምን አይነት ነገር ጥያቄ ልጠይቅ እችላለሁ ብላችሁ ጠይቁት፣ ይነግራችኋል። ሁለቱንም ስሩት፣ ይጠቅማችኋል ማለት ነው። በቃ ስለዚህ ኤአይ ላይ ከሄዳችሁ ኦልሬዲ ቻትጂፒቲን አትጠቀሙ። ዶክመንት ፕሮሰስ ላይ በጣም ዊክ ነው። ኦፍኮርስ ያደርጋል፣ ግን ከሱ የተሻለ ነገር ዲፕሲክን ተጠቀሙ። ማንን አልኩኝ? ዲፕሲክ ተጠቀሙ። በጣም ናይስ ነው። ወርዶችን ፕሮሰስ ሲያደርግ ፒዲኤፎችን ወርዱን አንብቦ የተሻለ ነገር የመረዳት አቅሙ ከቻትጂፒቲ ዲፕሲክ ስለሚሻል እሱ ጋር ሄዱ፣ ጠይቁት። ሳመሪ እና ኩዌሽን ዜን እሱን ስሩት፣ አትጨነቁ። 4 ዩኒት ካለ ከመጀመሪያው ዩኒት ዋንን ጠይቁት። ስለዚህ ተዘጋጁ፣ እወቁት። ዜን ዩኒት ሄዱ፣ ዜን ዩኒት ስር ያላችሁ ማወቅ ያለባችሁን ነገር እዛው ጋር ተዘጋጁ፣ ስሩ ላለኝ። ሁለተኛው ነገር ደግሞ ስንዘጋጅ መጽሐፍ ተኮር መሆን መቻል አለብን። መጽሐፍ ተኮር ማለት መጽሐፍ ውስጥ ያለ እያንዳንዱ እዛ ዩኒት ውስጥ ያለውን አክቲቪቲ በሙሉ መስራት መቻል አለብን። ሰርተን ነው መግባት መቻል ያለብን። ካላወቃችሁት ያለላችሁ ይረዳችኋል። ግን እዛ ዩኒት ውስጥ ያለው ሁሉንም አክቲቪቲ መስራት መቻል አለባችሁ። እሱም ብቻ አይደለም፣ ኤክሰርሳይዝ ኩዌሽን አለ፣ እነሱኖች መስራት መቻል አለባችሁ። ሶስተኛ ደግሞ ዩኒት ሳመሪ ምን አለ፣ ጥያቄዎች አሉ። እነሱን ሁሉንም ሳትንቁ መስራት መቻል አለባችሁ። አያችሁ፣ ጥያቄ ሲሰሩ እውቀታችሁ በዛው ልክ ከፍ ይላል። መጽሐፍ ውስጥ ያለ እያንዳንዱ አክቲቪቲ ኤክሰርሳይዝ እና መጨረሻ ላይ ዩኒት ሪቪው ኤክሰርሳይዝ እንዳያልፋችሁ እሱን ከአሁኑ መስራት ይጠበቅባችኋል፣ እያንዳንዱ ዩኒት ጋር ያለው። ሌላኛው ነገር ምን አለ ከተባለ ደግሞ ወርክሽት። መምህር የሰጣችሁን ወርክሽት በፍጹም ሳሰሩ እንዳትገቡ፣ ግዴታ ነው። ለምን መሰላችሁ? ወርክሽት እኛ በፊት እኔ ስማር አላማው አይገባኝም። የወርክሽት ዋናው አላማው አሁን መምህር ከሆንኩ በኋላ ነው የገባኝ። እሱም ምንድነው? ለምሳሌ 3 ሴክሽን ቢኖርና ሴክሽን ኤ እንግሊዘኛ አስተማሪ ሚስተር ኤ የተባለ ቢሆን፣ ሴክሽን ቢ ሚስተር ቢ ቢያስተምራቸው፣ ሴክሽን ሲን ደግሞ ሚስተር ሲ የተባለ 3 የተለያየ ነገር ቢያስተምራቸው ወይ የሚያስተምሩበት መንገድ ይለያል። ኦፍኮርስ መጽሐፍን ተከትለው ነው፣ ግን ይለያል መንገድ የሚያስተምሩበት የሚናገሩት። እነዚህ መምህራኖች እንዴት ነው ፋይናል ኤግዛም ሲያወጡ አብረው 3ቱም ግዴታ መነጋገር ይጠበቅባቸዋል። ያን ነገር የሚያደርጉት ምንድነው? ወርክሽት ነው የሚያዘጋጁት።
ይሄኛው ሚስተር ኤ ያዘጋጀውን የተወሰነ ያስተማረውን የተወሰነ ነገር ያመጣል። ሚስተር ቢ ያመጣል። ሚስተር ሲ ይዋጣና ወርክሽት ይሆናል። ሶስቱን የሚያገናኛቸው ድልድይ ነው። ተመሳሳይ ነገር ያስተማሩት ነገር እዛ ውስጥ ይኖራል መሰረቱ። የሚያገናኛቸውን ነገር ነው ወርክሽት። የተለያዩ መምህራኖችን የተለያየ ከሆኑ የሚያገናኛቸው ድልድዩ ማን ነው? ወርክሽት። ስለዚህ ወርክሽት የተለያየ መምህር ያላቸው ተማሪዎች ከሆናችሁ ወርክሽትን ሳሰሩ መግባት የለባችሁ። ኢቨን አንድ መምህር እንኳን ሁሉንም ነገር ቢያስተምር ወርክሽት ከሰጠ የጥያቄው ምን አይነት ፎከስ ኤሪያውን ማወቅ ስለሚቻል ወርክሽት ግዴታ ነው፣ ሰርታችሁ ግቡ። ሁለተኛው ነገር ይሄ ነው። ሶስተኛው ነገርና የመጨረሻው ነገር ትምህርትን እንደምታጠኑ መምህርን ማጥናት መቻል አለባችሁ። መምህራችሁን ማጥናት ባይዘው ቺቲንግ አይደለም፣ ግን ስማርት ወይ ነው። ማለትም ምን አይነት መምህር አለ መሰላችሁ? ኤአይ ቤዝድ መምህር አለ። እንዲሁ ዝም ብሎ ይሰጥና ኖት ይሰጥና ፋይናል ኤግዛም ማዘጋጅልኝ ብሎ ያን ፋይናል ኤግዛም ኤአይ ያዘጋጀለትን ዝም ብሎ አምቶ የሚፈተነን የተወሰነ ወይ ሞዲፋይ ያደርጉት ቃላቱ ሊሆን ይችላል፣ የተለያዩ ነገሮች የሚፈተን መምህር አለ። ኤአይ ቤዝድ መምህር አለ። እሱን ማወቅ መቻል አለብን። እንዴት ነው የምታውቁት ከተባለ ከዚህ በፊት የፈተናችሁ ኤግዛም ካለ እሱን ኤግዛሙን ተመልከቱት እና የትኛው ቤዝድ ነው ያለውን ነገር እናውቃለን። ኤአይ ቤዝድ ነው ወይ? አንድ እሱ ነው። ሁለተኛው ደግሞ መጽሐፍን ተኮር መምህር አለ። ከመጽሐፉ የማያልፍ ከአክቲቪቲ ሊሆን ይችላል፣ ከኤክሰርሳይዝ ሊሆን ይችላል፣ ወይም ደግሞ ከዩኒት ሳመሪ የሚያመጣ መምህር አለ። ከመጽሐፉ ጥያቄዎች ቀጥታ ቃላት ሳይቀይር ኢቨን እዛ ኪወርድስ ወይ ኪ ሳመሪ ተብሎ ያሉትን ነገር እነዛን የሚያመጣ መምህር አለ ከመጽሐፉ። ሁለተኛው መምህር እሱ ነው። ሶስተኛው መምህር ደግሞ ወርክሽት ቤዝድ ነው። ከዚህ በፊት ወርክሽት ይሰጥና ከዛ ወርክሽት የሚያመጣ አይነት መምህር አለ። ራሱን በቃ ይደግማታል ማለት ነው። አራተኛው ደግሞ ኤክሰርሳይዝ ቡክ ካስተማራችሁ ከደብተሩ የማያልፍ አለ። ከደብተሩ ያልፍ ምስላችሁ ከመጽሐፉ በተጨማሪ የሚነግራችሁ ነገር ይኖራል። ራሱ በቃሉ በተለያየ ነገር የሚነግራችሁ አለ። ያን የሚያመጣ መምህር አለ። መምህሩን ማወቅ መቻል አለባችሁ። ይህ መምህር ምን አይነት መምህር ነው? ከዚህ በፊት ያመጣው የፈተናችሁ ኤግዛም በማየት ከወርክሽት ነው የሚያመጣው፣ ከመጽሐፍ ነው የሚያመጣው ወይስ ከደብተር እሱ ከተናገራት በቃል ከተናገራት እሱ ነው የሚያመጣው ወይስ ከኤአይ እንደዚሁ ዝም ብሎ ኮፒ አድርገው ነው የሚያመጣው የሚለውን ነገር ማወቅና መረዳት ይጠበቅባችኋል ማለት ነው። ሶስቱን ነገር ካወቃችሁ መምህራችሁን አንደርስታንድ አደረጋችሁ ኤግዛም ይቀላችኋል። ይህን ይመስላል። የመጀመሪያው ምንም ይሁን ምንም ኮንፊደንስ ያስፈልገናል። እሱን ማዳበር አለብን። ፈተና 30 ከ30 እናመጣለን ብላችሁ እንዳትጠብቁ። ኢቨን ጎበዝ ተማሪ ብትሆኑ የፈለጉትን ነገር ብትሆኑ በሂደት በፕሮሰሱ ፈተና ላይ ገብታችሁ ልታመጡ ትችላላችሁ። አሁን ላይ ግን ማሰብ መቻል ያለባችሁ ያወኩትን እንዴት ነው መስራት ያለብኝ፣ ያወኩትን በአግባቡ ሳልሸወድ መስራት መቻል አለብኝ ብላችሁ እሱን ነው ማሰብ ያለባችሁ። እንደዛ ሲሆን ኮንፊደንስ ይሰማችኋል። ምክንያቱም ኤግዛም ኮንፊደንሳችሁን ይፈትናል። ከእውቀታችሁ በተጨማሪ ኮንፊደንስ ማተር ያደርጋልና እሱን መጣል ያለባችሁ። ሁለተኛው ነገር ግን ምንድነው ማድረግ ያለባችሁ? ኤአይን በመልካም ተጠቀሙ። በቃ ጊዜ ያልቋል፣ 1 ቀን ነው 2 ቀን ነው የቀረው፣ አያገባችሁም። ብቻ ለመመለስ ከ30 ውስጥ የሆነ ነገር አውቃችሁ ለመግባት ያውቃችሁትን ለመስራት ነው መጨነቅ ያለባችሁ እንጂ ግዴታ ሁሉንም ማወቅ አይጠበቅባችሁም። ባታውቁትም ችግር የለውም። ያውቃችሁትን ግን ይዛችሁ መግባት ስላለባችሁ ነው። እሱን መጣል ያለባችሁም ያውቃችሁትን። ኤአይን ተጠቀሙ፣ ለመልካም ነገር ኤአይን ስጡት። ዲፕሲክ የተሻለ ነው ብያችኋለሁ። እሱን ተጠቀሙ። መጽሐፋችሁን ያለ አክቲቪቲ ኤክሰርሳይዝ እና ዩኒቲ ሪቪውን ጥያቄዎችን ሳሰሩ እንዳትገቡ። የመጨረሻው መምህራችሁን ወቁ። ምን አይነት መምህር ነው ያለኝ? ከዚህ በፊት የፈተናቸውን ፈተናዎችን ቼክ አድርጉ። ምን ላይ ነው እያመጣ ያለው የሚለውን ነገር ወቁ። ይህን ነገር ሰርታችሁ ከገባችሁ የተሻለ ይሆናል። 30 ከ30 ባታመጡ 50 ባታመጡም እንኳን የተወሰነ ነገር 80% ያመጣላችኋል። ጭንቀት ግን ምንም አያመጣላችሁም። ለማንኛውም የዛሬ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መልካም ፈተና እመኝላችኋለሁ። ቻው